ቅድም ጀምሮ ተናገር ነው። አንቺ ቤት የአብርሃም ፎቶ ምን ይሰራል? ያመሃል እንዴ? ያመሃል? ጤነኛ አይደለህ? ምንም አያመኝም። እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱን ነገር የምትጨርሺ ከሆነ መጨረስ። እሱ ቤት ያንቺ ፎቶ አለ የለም? አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? ይሄን ሁሉ ነገር እስካይለም ጠብቂኝ። እሱ ፎቶ የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ የምታውሽኝ ከሆነ ድንገት ከዕቃ ጋር እንትን ሊል ይችላል። ግን ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው? አታምነኝም? ወደ ኋላ መመለስ አታምነኝም? አዎ አላምንሽም። አዎ አላምንሽም። ምን ማለት ነው? ካሁን በኋላ እግዚአብሔርን ነው ምልክ እንደዚህ አይነት ቃል የፈለከው መጣላት መሄድም ትችላለህ። ግን እንደዚህ ውሸታም ነሽ የሆነ ነገር አታለሽኛል ምናምን እንድትለኝ አልፈልግም። እስከዚህ በፊት አፈን የከፈክብኝ ይበቃል። እሺ? አዎ አታለሽኛል፣ እደግምልሻለሁ። ምን አመጣለሁ ባለቅስ ዛሬ ባነባ ይበለኝ እኔ ያጣው በራሴ መንገድ ወስዶ ባይመልሰው አይከሰስም ለዳኛ ሆኔም በልሜም ሌላም ማለሽ ፎቶ አሁን አልበም አለኝ። ይሄንን በቃ አይደብርህ? እሺ አይደብርኝ። ደበረክ? ከዚህ በኋላ አይደብርኝ። ሊደብርህ አይገባም እኮ እውነቱን ግን መናገር ነበረብሽ። እንደው ሰየዋለሁ አላየኸውም? በአልበም ደረጃ መኝታ ቤት ሰየዋለሁ እኮ አላየኸው? ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ምን አይነት ቪዲዮ ይዤ እንደመጣሁ አላውቅም። በግልጽ በአጠቃላይ በጣም ተናድጃለሁ፣ ግን የሆነ መናገር አልፈልግም ያለውን ነገር። በቃ ደህና ነኝ የሚያልኩት ደህና ሆኜ ሳይሆን የግድ ማለት ስላለብኝ ነው። እና ዛሬ ያለሁት ቡታጀራ ነው። ያው ድሮ ቪዲዮ የምንሰራበት ቦታ ነው፣ ታስታውሳላችሁ ብዬ አስባለሁ። ሌላም ሰው ስለሚሰራበት ቦታ እና ለምን ቡታጀራ መጣሽ ካላችሁኝ ያው ፉ ሳይነግረኝ ቡታጀራ መጥቷል። እና ሳይነግረኝም ብቻ ሳይሆን ምንም ነገር ሳይለኝ ቢያንስ ብንጣላ ብንጨቃጨቅ ትንሽ የሆነ ሴንስ ይሰጣል። ግን ከመሬት ተነስቶ የወጣሁበት ቡታጀራ መጣ። መጀመሪያ ግን እግዚአብሔርን ግራ ገብቶኝ ነበረ። ማለት እንዴት ከመሬት ተነስቶ ዝም ብሎ ይመጣል? አንደኛ ለኔ አልነገረኝም፣ ሁለተኛ ቡታጀራ እንደመጣ በቃ ከቤት ሳጣው በጣም ነው የደነገጥኩት። ምክንያቱም በጣም ታሟል እና ለምን እንደዚህ እንዳደረገ በእኔ ላይ ማወቅ ፈልጋለሁ። ምክንያቱም በዚህ ሰዓት በዚህ ጊዜ ብዙ ነገር እያስጨነቀኝ እንደሆነ፣ ብዙ ነገር እያናደደኝ እንደሆነ፣ በቃ ብዙ መሰናክል እየገጠመኝ እንደሆነ እያወቀ ለምንድን ነው ጥሎኝ የመጣው? ሲቀጥል የሄደበትንም ሳይናገር መሄዱንም ሳይናገር ባይዘዌ ከቡታጀራ መሆኑ ራሱ በቃ ምደውልለት ሳጣ ቤተሰብ ጋር ደወልኩኝ፣ የሱ ቤተሰብ ጋር እና ቡታጀራ እንደሆነ ከዛ ነው እንጂ ያወቅኩት የት እንደሄደ ግራ ገብቶኝ ነበር። ምክንያቱም ታሟል፣ በእኔ ምክንያት ነው የታመመው ብዬ ቤቴ ነበር እያስታመምኩት የነበረው ማለት ነው። እና የቤት ቁልፌን ራሱ ለዘበኛው ሰጥቶ ነው ሄደው፣ ምንም ነገር ሳይነግረኝ፣ ምንም እቃ ሳይዝ፣ ልብሱን ምናምን አልያዘም። መጀመሪያ እንደውም መንገድ አልሄደም ማለት ከከተማ እንደወጣ ያወቅኩት ማታ ሲመሽ ሲያድር ምናምን ነገር ነው እንጂ መጀመሪያ ቤት ስገባ እንዴት ታሞ ይወጣል ብዬ ነበር የተናደድኩት። ምክንያቱም ልብሱም አለ ምናምን፣ ግን እንዲህ ምናምን ቁልፍ ለዘበኛም ሰጥቶ ሲወጣ ብቻ ብዙ ነገር አናዶኛል። እና የት እንደሄደ በቃ በጣም ሲጨንቀኝ የእሱ ቤተሰብ ጋር እናቱ ጋር ደወልኩላት እና እዚህ ነው ምናምን አለችኝ። እና በጣም ተናድጄ በቃ እንዴት እንደነጋልኝ አላውቅም። ነክቶ ቡታጀራ ገብቼ አግኝቼው ከሱ ምንድን ነው በቃ መስማት የምፈልገው ነገር አለ። ገባችሁ? ለምን ጥሎኝ መጣ? ጥሎኝስ ቢመጣ እንደው በጣም ትልቅ ነገር በጣም አስቸጋሪ ነገር ገጥሞት ቢሆን ለምን ጥሎኝ ይመጣል? ቢያንስ አይነግረኝም? መናገር አልነበረበትም? እናንተ ራሱ ስታስቡት ማለት ነው። እኔ እዚች ጋር እንደነገርካችሁ ነው። ትምህርት ያስጨንቀኛል። የሰሞኑ ጉዳይ አላለቀም፣ እየተስተካከለ ነው ገና ማለት ነው። እና ብቻ እኔ እንጃ እግዚአብሔርና ይረዳኛል ብዬ አስብ ነበረ። ከሱ ውጭ የሚረዳኝ ስላለ አይመስለኝም ነበር። ግን ይሄ ነገር ለምን እንደተደረገ ለምን እንዳደረገው ባክ በጣም ደስ ይለኛል። አሁን በጣም ተናድጃለሁ፣ በጣም ሆድ ብሶኛል። እግዚአብሔርና መኪና ውስጥ በቃ ብዙ ሀሳብ ጭንቅላቴ ላይ እየመጣ ነበር። ምክንያቱም ማንም እንደሌለኝ ያውቃል። ዝም ብሎ መምጣት ማለት ምን ማለት ነው? ምክንያቱም ስንሄድም አንድ ላይ እንሄድ ነው ከቡታጅራ ወደ አዲስ አበባ ማለት ነው። በቃ የፈለገ ትልቅ ነገር ቢያጋጥመው ለምን ሳይነግረኝ ይመጣል?
በቃ ምክንያቱን አሁን ማወቅ ነው የፈለኩትና አሁን ራሱ ስልኬን አያነሳም። የሚገርማችሁ ነገር ምንም ስልኬን አያነሳም። በሱ ቤት ቡታጀራ እንዳለ አላውቅም እኔ እና በሰው አስጠርቼዋለሁ፣ እዚህ ቦታ አስጠርቼዋለሁ፣ ይመጣል። ከሱ በቃ መስማት የምፈልገው ነገር አለ፣ ይነግረኛል። ምክንያቱም የሁሉ ነገር ያደረገው ምክንያቱም ሊኖረው ይችላል። ግን ምክንያቱ አጥጋቢ ነው ወይስ ዝም ብሎ ለምን የሚጨነቅ ሰው አይደለም። እኔ እንደማስበው አይነት ፉፉ አይደለም። በቃ ማድረግ የሆነ ነገር ፈለገ ማድረግ። እኔ አሁን ለምሳሌ አንድ ነገር ነው ሳላማክረው እስከዛሬ አድርጌ የነበረው እና እሱም በጣም 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 ብዙ መስዋዕትነት እያስከፈለኝ ነው እና በቃ ካሁን በኋላ ምንም ነገር ለሱ ሳልነግረው ሳላማክረው አላደርግም ምናምን ብዬ ለራሴ በቃ ብዙ ነገር እየነገርኩት ነበረ። ግን አሁን እሱ እንደዚህ ሲያደርግ እኔ ምን ልበል? በጣም ነው ግራ የገባኝ። ማለት በቃ አሁን ባይዛው ከመንገድ እንደገባው ነው ከአዲስ አበባ ያው ቡታጀራ እንደገባው እዚህ መጣው አስደውይለታለሁ ይመጣል እና ካሜራ ራሱ ያስኩት የሆነ ነገር ከተፈጠረ እኔ ለእናንተ የምናገርበት አቅም የለኝም። የሆነ ነገር በተፈጠረ ቁጥር ለእናንተ እንዲህ ብዬ የማስረዳት አቅም እያነሰኝ ነውና በቃ እንድታውቁት ነው። ምክንያቱም ዛሬ ልንጣላም እንችላለን እንግዲህ ምክንያቱም አጥጋቢ ሆኖ እኔ ልረጋጋ እችላለሁ። ስለዚህ ሁሉንም ነገር እናንተ ሰምታችሁት ፈርዳችሁ ቢሆን ይሻላል እና እዚህ መጥቼ አሁን እናቴንም አላገኘኋትም፣ ቤተሰቦችን አላገኘሁም፣ ማንንም አላገኘሁም። ምክንያቱም ለዚህ ጉዳይ ነው የመጣሁት። ይሄ ጉዳይ አንገብግቦኝ ነው የመጣሁት። በእውነት መኪና ውስጥ በቃ እንዴት እየተብሰለሰልኩ እንደነበር ስንት መጥፎ ነገር እያሰብኩ እንደነበር ምክንያቱም እኔ እንጃ ከጎናችሁ ያለ ሰው እናንተን ሳያማክር የእናንተን መጎዳት ለሱ ምንም ሆኖ በቃ እንደምንም ቆጥሯችሁ ሲመጣ በጣም ነው ልባችሁ የሚሰበረው እና እኔ በጣም ውስጤ ደምቷል። በጣም እኔ እንጃ ተሰምቶኛል። እኔ እንዴት እንደምላችሁ አላውቅም። ነይ ፀሐይ ከሰው ተደብቀሽ ወዴት ለማለት በጂ ነይ ፀሐይ አንቺማ መገለጥ ፀሐይ ለኔ ነበር እንጂ ነይ ፀሐይ እኔ እንጃ ለራሴ የሆነ ነገር ሌላ ነገር እየነገርኩት ምናምን ራሴን ማናደድ ማበሳጨት ምናምን አልፈልግም። ምክንያቱም በተቻለኝ መጠን እሱን ለመጠበቅ እየጣርኩ ነው። በቃ ብቻ እየሞከርኩ ነው ምንም ነገር ላለማሰብ። ግን ምንም ጥሩ ሀሳቦች ጭንቅላቴ ላይ እየመጡልኝ አይደለምና ብቻ እኔ ከዚህ በላይ ካወራው እኔ እንጃ ማውራት አልችልም። በቃ ሆድ ስለሚብሳይ ብንጠብቅ ይሻላል። ነይ ፀሐይ አንቺማ መገለጥ ፀሐይ ለኔ ነበር እንጂ ነይ ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ ፀሐይ ሰፈሩን ባልዳኘው ፀሐይ ህዋው ባይከሰስ ነይ ፀሐይ ጠብቅሻለው ፀሐይ ያንቺ ቀን እስኪደርስ እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልሽኝ። በስተመጨረሻ መጣ። እንኳን ደህና መጣ። ሰላም ነህ? የምን ካሜራ ነው? ስለ ካሜራው አትጨነቅ፣ ችግር የለም። አሁን ካሜራው ተራ ጉዳይ ነውና እኔ ለቁም ነገር ነው የመጣሁት፣ ለትክክለኛ ነገር። ስለዚህ በትክክል ልታናግረኝ ደስ ይለኛል። ምነው ታጀራ መምጣት ማላቅ መሰለ? ስልኬን ስላናነሳ ወይ ብዙ ስልክ ስለዘጋህብኝ ምናምን ማላገኝ መሰለ? አውቃለሁ እንደምትመጪ። እሺ ማከሆነ ለምን ስልኬን አታነሳም? ያው ጥፋተኛ ነኝ ቻርልስ። ምንድነው የጠፋሁት እኮ? ከዚህ በኋላ ምን ቀረሽ ፍቅር? ምንድነው ያማል እንዴ? ምን አድርጌ ነው? ቆይ እሺ ተው፣ ስለ ክርክሩ መከራከር አልፈልግም። አሁን እጠይቅሃለሁ፣ ትመልስልኛለህ፣ እሄድልሃለሁ። ከፈለክ እያንዳንዱን ነገር ታውቂያለሽ። ምን ነው መልስልሽ ነኝ እንዴ? አንተ እኮ ነው ቤቴን ለዘበኛ ቁልፍ ሰጥተህ ሳትነግረኝ ዝም ብለህ የወጣኸው። ምንም ሳንነጋገር ተሳስቀን ነው ከቤት ስወጣ። ኧረ እባክሽ ምንድነው? እስካቅ ነበር። ምንድነው ያወቀው ፍቅር? እኔ አሁን ይኸውልሽ ምንድነው ያወቀው? ቃላቶችን እንድጠቀም አታደርጊኝ። ሁሉንም ነገር አውቄያለሁ። እያንዳንዱ ነገር ለምን የደበቅሽኝ? ይሄን ሁሉ ነገር ምንድነው የደበቅኩት? እኔ ምንም ነገር አልደበቅኩህም።
አይንሽን በጨዋጥበሽ መምጣትሽ ሳይቀር ድጋሚ ልትዋሽኝ ያማል እንዴ? ምን አያመኝም። እያንዳንዱን ነገር ታውቂያለሽ። አትጠይቂኝ ለምን ከቤት እንደወጣው። ማን ያጠፋው? ጮህም ትችላለህ። አላጠፋውኝም። ምን ማለት ነው? ያው ልክ እኔ ጋር ምን እንዳጠፋው ተናገር በግልጽ እስቲ። ምንድነው ያጠፋው? ምንድነው ያጠፋው? እስቲ ፍቅር እናገራለሁ። በጣም ብዙ ነገር እናገራለሁ። ድጋሚ ወደ ኋላ መመለስ ስለማልፈልግ ነው። ተመለስ። አሁን ላይ አንተ እሱ ነገር እያስጨነቀ ከሆነ ተመለስና እንፍታው። ከዚህ በኋላ የምንፈታው ነገር እንዳለ ነው የሚሰማሽ? ፍቅር እንደዛ ነው የምታስቢው? ያን ተይው። እኔ አሁን ይኸውልሽ እያንዳንዱ ነገር ምን እየሆነብኝ ነው? ኪሳራ እያረግሽብኝ ነው። አረ በእግዚአብሔር ዝም በልፉ። አረ በእግዚአብሔር ቢያንስ አንተ የፈለገ ብትናደድ የፈለገ የሆነ ነገር ብትል ለኔ መጠየቅ ነበረብህ። ገባ? አሁን ማለት ነው በምን እንዳናደድኩ በምን እንዳበሳጨሁ ባላቅም እያንዳንዱን ነገር ባስቀየምህም ባስከፋም ለኔ መጠየቅ ነበረ። የተቀየረ ነገር ያለ ነበር ይመስል ከቤት ስትወጣ አሞክ ነበረ። ምን ታስባለች? እንዴት ትጨነቃለች? እንዴት እየተጨነቅኩ እንደነበር ስለምታውቅ ማለት ነው የሁሉ ነገር ማሰብ ነበረብህ። አንተ ግን በጣም እንጃ እግዚአብሔርን ያንተ ነገር እንዲህ ብዬ መግለጽ አልፈልግም፣ ግን አሁን ለመጨቃጨቅ አይደለም ከዛ እዚህ የመጣሁት። ገባ? አንዴ ምክንያቱን ንገረኝ። አስፈልግም ነበርኩ። ለምን መጣሽ? እያንዳንዱ ስትሽ ለኔ አስፈላጊ ሆኖ ታየኝ። ለኔ አስፈላጊ ሆኖ ታየኝ መጣው። ለሱ ማን ታስፈቅጂ መምጣት ነበረብኝ እንዴ? ለኔ ሲሆን ለአንተ መናገር ለአንተ ማስፈቀድ አለብኝ። ለአንተ ሲሆን ግን ወንድ ልጅ ስለሆንክ በቃ ራስ ወስና ካመንክበት ትመጣለህ። ከዚህ በኋላ ወደ አንቺ የምመለስበት ምንም አይነት ምክንያት የለኝም። አንድ እውነት ስነግርሽ ጥፋትሽን ያማል። ጤነኛ አይደለህም። እሺ አንዴ ስሚ። ምንድነው የምሰማክ? መጀመሪያ ትክክለኛ ነገር አውራ። እንዳትነኪኝ ሲጀመር እኔ ወደ አንቺ የመመለስ አይደለም ወደ አዲስ አበባ የመመለስ ሐሳብ ነው። ምንድነው ያልከው? እኔ ካለው ያው ነካውክሽ። ምን ነካውክሽ? ምን ተፈጠረ? ፍቅር እውነቱን ተናገራለሽ? ምንድነው እውነቱ? ንገረኝና ልንገራቸው እኮ አውቄ ነው ቪዲዮ ያስኩት። ምክንያቱም እኔ እናንተ ይሄ የተፈጠረው ነገር መጥፎም ደግም ቢፈጠር ለማውራት በቃ ደክሞኛል። ስለዚህ ይዩት ብዬ ነው። ፍቅር መቼም ወደ ኋላ ትመለሻለሽ ብዬ አስቤ አላውቅም። ምንድነው የተመለስኩት? እሺ ተናገር። ፍቅር እያንዳንዱን ነገር እንደጨረስሽ ነው የነገርሽኝ አይደል? ወይኔ ጉዴ ፈላ። ስለምንድን ነው የምታወራው? በመጀመሪያ ስለምንድን ነው የምታወራው? ያልክ እንዲገባኝ አድርገህ ንገረኝ። እንዲገባኝ እንድረዳህ አድርገህ። ገባ? ፍቅር እኔ እኮ መናገር አቅተኝ እኮ መናገር እኮ አቅተኝም። ተናገር። መናገር ትችላለህ። ገባ? እኔ እኮ ተናገር እያልኩክ ነው። ችግር የለም። እኔ እኮ ከባድ የደበኩት ነገር ምናምን ቢኖር ተናገር አልልህም። ተናገር። መናገር ይሰለቻል ፍቅር ማለት ለምንድን ነው የማትማሪው? እና እኔ ለጭቅጭቅ የመጣ ይመስላል እንዴ? ከዛ ለጭቅጭቅ ነው የመጣሽው? ለጭቅጭቅ አይደለም። ምክንያትህን ንገረኝ። ስልክ አላነሳም ስላልከኝ ነው የመጣሁት። ከዚህ በኋላ ይቅር የማያስብል ስህተት ነው የሰራሽው በድጋሚ። እኔ እኮ ይቅርም በለኝ ይቅርታም ለማለት አሳማኝ ምክንያት አልሰጠኸኝም። ይሄ ነው የሚባል ነገር አልነገርከኝም። እስካሁን ክርክር ነው ያስከው። ስለዚህ እንድነግርሽ ትፈልጊያለሽ? አዎ። ከአብርሃም ጋር ለምንድን ነው እስከዛሬ ጉዳያችሁን ያልጨረሳችሁት? የትኛው አብርሃም? በቃ በግልጽ እንዳወራ ነው አይደል የምትፈልጊው? በግልጽ ነገሩን እንድናገር ነው አይደል የምትፈልጊው? ለምንድን ነው ጉዳዩን ያልጨረስሽው እስከዛሬ? ምንድነው በቪዲዮ አይደል እንደ ጨርሽ የቋጫውት? ኧረ እባክሽ እስካይ ነበር እውነቱን እስካረጋግጥ ነበር። ገብቶሻል? ቤትሽ ድረስ መጥቻ ያየሁት ነገር በጣም ብዙ ምንድነው? ቤቴ መጥቻ እስከዛሬ እየዋሸሽኝ እንደነበረ ነው የተረዳሁት። ውሸታም እንደዋሸው ነው የሚሰማ? አዎ። ለምንድን ነው የማዋሽ? እያንዳንዱ ነገር ዝርዝር ልንገርሽ፣ በዝርዝር ልንገርሽ። እሺ ተናገር እያልኩ የነበረው እኮ ከቅድም ጀምሮ ተናገር ነው። አንቺ ቤት የአብርሃም ፎቶ ምን ይሰራል? ያመሃል እንዴ? ያመሃል? ጤነኛ አይደለህ? ምንም አያመኝም። እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱን ነገር የምትጨርሺ ከሆነ መጨረስ። እሱ ቤት ያንቺ ፎቶ አለ የለም? አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ነው ያየኸው? ይሄን ሁሉ ነገር እስካይለም ጠብቂኛል። እሱ ፎቶ የቱ ጋር ነው ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ የምታወሽኝ ከሆነ ድንገት ከቃጋተ እንትን ሊል ይችላል። ግን ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው? አታምነኝም? በኋላ ወደ ኋላ መመለስ አታምነኝም? አዎ አላምንሽም። አዎ አላምንሽም። ምን ማለት ነው? ካሁን በኋላ እግዚአብሔርን ነው ምልክ እንደዚህ አይነት ቃል የፈለከው መጣላት መሄድም ትችላለህ። ግን እንደዚህ ውሸታም ነሽ የሆነ ነገር አታለሽኛል ምናምን እንድትለኝ አልፈልግም። እስከዚህ በፊት አፈን የከፈክብኝ ይበቃል። እሺ? አዎ አታለሽኛል። እደግምልሻለሁ። ምንድነው
የምትፈልገው? ምንድነው ከኔ የምትፈልገው? በየጊዜው በጥፊ መሰንዘር ስለቻልሽ የሆነ ነገር የሆነ ሀቅ ያለሽ አታስመስይሽ። ምንድነው? እሺ ምን ላድርግ? ደግሜ እነግርሻለሁ ውሸታም ነሽ። ለምንድን ነው? እሺ ምንድነው ውሸታም ያስባለ ነገር? ምንድነው? የታለ ፎቶ ለምን ይዘው አልመጣህም? ለምን ይዤ መጣ? አንቺ ቤት አለ በቃ የሆነ ሰበብ ነው የምፈልገው። እኔ ታደሰ ፍቅርን አስቤ ነበር የገባሁት ወደ አንቺ የተመለስኩት። ወይኔ ጉዲ! በዚህ ልክ የምታስመስይ አይመስልኝም ነበር። አታስመስይ ፍቅር። በጣም ለንግግሮቼ እየተጠነቀቅኩ ነበር። አትጠንቀቅ። በዚህ ልክ ወደ ያዘው ነው የሚያወጣው። ስለዚህ አውራ ማንነት ነው በተናደድክ ጊዜ የሚወጣው። ገባ? ትክክለኛ ማንነት። አዎ እስካሁን እኔ ማስበው አይደለም። ገባ? እኔ ማወራለት አይደለም። ይሄንን ደግሞ ዛሬ አረጋግጠህልኛል ከመቼውም በላይ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። በቃ መመለስ ትቻለሽ ወደ አዲስ አበባ። እኔን ፍለጋ ሁለተኛ ወደ ቡታጀራ መምጣት አይጠበቅብሽም። ሰማሽኝ? እያንዳንዱን ነገር ግን በድጋሚ ስላስመሰልሽ በጣም አመሰግናለሁ። እኔ ድጋሚ ትጎጂኛለሽ ብዬ አስቤ አላውቅም። ማን ነው የሚጎዳው? ማን ነው ተጎጂ? እስቲ እዚች ጋር ያልገባኝ ነገር እኔ ምንም ማስረጃ የለም እኮ። የታለ ያየኸው ፎቶ? የታለ? እኔ ቢያንስ ኦኬ ፎቶውን ይዤ መምጣት ነበረብኝ እዚህ ቦታ ላይ። ማልቀስ አያስፈልግም እኮ ፍቅር። አትንካኝ እሺ። እኔ አነካሽ በቃ እንዳነካኝ የፈለኩትን ነገር አታልቅሽ። አላለቀስኩም መስሎ ሊሆን ይችላል። ገባ? አንድ ነገር ልንገርክ፣ እኔ ካንተ ጋር መጫጫሁበት በየጊዜው እየተጣላው መታረቅ ሱስ የለብኝም። ገባ? ካንተ ጋር የሆነ ሰዓት አንተ ባማረ ሰዓት ወይ ጭቅጭቅ ሲያምርክ ምክንያት እየፈለክ ከኔ ጋር ሰሚኝ። አንዴ አዳምጪኝ። ሁለታችሁም ይሁን በግላችሁ የምትሰሩት ፊልም ደስ አይልም። ገብቶሻል? አብርሃምም አንቺም። እኔና አብርሃም እኮ የተዘጋ ፋይል ነው። እኔ ዝም በይ። የተዘጋ ፋይል አይደለም። ያመሃል እንዴ? እንኳን ፎቶውን ላስቀምጥ አስቤው አላውቅም። እሺ ምን አገባ? ማታውቀኝ ከሆነ እስካሁን የምታውቀኝ ነበር ይመስለኝ። ማታውቀኝ ከሆነ አፍህን መዝጋት። ስለኔ አፍህን ሞልተህ ስለኔ እንዳታወራ። ፍቅርን አውቃታለሁ ብለህ አፍህን ሞልተህ እንዳታወራ። እኔም ሞራል ነው እንዳትደርስብኝ። አልደርስብህም። ገባ? ካሁን በኋላ አመሰግናለሁ። እዚህ ድረስ ቡታጀራ ድረስ እንደዚህ መሰለኝ መለየት ደርሶ ወስዶሻል በበደል ካባ። ምን አመጣለሁ ባለቅስ ዛሬ ባነባ። ይበለኝ እኔ ያጣው በራሴ መንገድ ወስዶ ባይመልሰው አይከሰስም ለዳኛ። ሆኔም በልሜም እየመታሽ የፈለገ ነገር ቢሰማ የፈለገ ነገር እንትን ብትል እቺን ጉዳይ እስኪያልቅ አልጠብቅም። እንዴት ነው ይሄን ነገር ማጠይቀኝ? ፍቅር አንቺ ህፃን ነሽ እንዴ? በየጊዜው የሚነገርሽ ምንድን ነው የነገርከኝ? ምንድን ነው የጠፋሁት? ፎቶውም እኮ አላየኸውም። እርግጠኛ ነኝ አላየኸውም። ሌላም አለሽ ፎቶ አሁን አልበም አለኝ። ይሄንን በቃ አይደብርህ? እሺ አይደብርኝ። ደበረክ? ከዚህ በኋላ አይደብርኝ። ሊደብርህ አይገባም እኮ እውነቱን ግን መናገር ነበረብሽ። እንደው ሰየዋለሁ። አላየኸውም? በአልበም ደረጃ መኝታ ቤት ሰየዋለሁ እኮ አላየኸውም? መብትሽ ነው። ይሄንን ነገር እኮ ወደ ኋላ መለስ ብዬ ማውራት አይጠበቅብኝም። ግን ልጅነትሽን አታሳይኝ በዚህ ልክ። ገብቶሻል? እውነት ቁም ነገር አስቤ ነው ከአንቺ ጋር ህይወት የጀመርኩት፣ ቀልድ አይደለም። አብርሃምም አንቺም ይሁን እስቲ በህይወት ሴት ልጅ በህይወቷ ለምንድን ነው አስሪ ፍቅረኛ የምትይዘው ከተጣላችሁ ጋር የምትታደቀው? ካንተ ጋር ህይወት መሰርታለሁ ምናምን ብዬ ነበር። ግን እያንዳንዱን ነገር አንተ የቃቃ ጫውታ ታደርጓለህ። የሆነ አንተ ምንም ልጅነት እንዳልጨረሰ ሰው መጣላት መታረቅ። ቢያንስ ከፍ ያለ ነገር አስብ። በአሪፍ ነገር ለመጣላት ይሄ ለመጣላት ራሱ የሚበቃ ምክንያት አይደለም። ለመጣላት የሚበቃ ምክንያት አምጣ ቢያንስ። ምንም የሆነ ትልቅ ምክንያት ያገኛል ይመስልክ ይችላል። መጣላት ስሚኝ አንዴ በስነ ስርዓት አንዴ አዳምጪኝ። እስካሁን እያወራሽ ነው። በስነ ስርዓት አዳምጪኝ። ይሄ ምክንያት ሊሆን አይችልም። እኔ ላኩርፍ በዚህ ነገር አይገባም። ግዴታ አልጋ ላይ ማግኘት አለብኝ እናንተ አንቺና አብርሃምን ግዴታ አልጋ ላይ ዝም በል እግዚአብሔርን ዝም በል አፍህን አትክፈት። በጣም እየሸተተ ነው አፍክ። እሺ በጣም እየገማ ነው አፍህ። በቃሽ አጉል የሆነ ልቅ የሆነ ቃል ለመናገር አትሞክር። ሁለተኛ እሱ ስለተናገርክ እኔ ፍቅር ምንም አልሆንም፣ አልሰበረምም፣ ያንን ነገርም ሊሆን አልችልም። ግን እንደዚህ ያልክ ስሜ እንድታበላሽ አልፈልግም። ምክንያቱም ስለምታቀኝ ታቀኛለህ፣ ጠንቅቀህ ታቀኛለህ። ማቅሽ ነበር የሚመስለኝ። አሁን እኮ መንገድ የተፈጋገር ነው እዚህ ጋር ነው
ኧረ እባክህ እኔ ማቅሽ ነው የሚመስለኝ ግን አላቅሽ የምታቀኝም ከመሰለ በመሰለኝ ያዘው ግን ያውልህ እኔን መፈለግ ሰዎች ከምናምን ማውራት ትችላለህ እንዲህ ብለህ እኔ ፊት ለፊት ግን እንዳው ማንንም ጋር አሁን ራሱ አንቺ ግዴታ አውራ ስላልሽኝ እንጂ ከዚህ በፊት ብዙ አውርቼ የጨረስኩትን ነገር ነው በድጋሚ የምታስደግሚኝ ግን አንቺ ወደ ኋላ መለስ ብለሽ ድጋሚ ይሄንን ነገር ትደግሚያለሽ ብዬ አስቤ አላውቅም አሁን ከዚህ በኋላ ወደ ኋላ የምመለስበት ምንም አይነት ምክንያት የለም አልታለልም ከዚህ በኋላ ባንቺ መታለል በቅቶኛል አታታይኝ ከዚህ በኋላ ሁለተኛ እኔም ፈልገሽ ግን እንዳትመጪ የት ነው የምትሄደው እኔ ጠርቼ ከኔንም ለቃኝ ለምን ታስባለህ የፈለግከውን ተናግረህ ትመጪኛለሽ ድጋሚ ልትመጪኝ መምታት ካለብኝ ያው ደግመህ ከመታኝም ደግሜ እመታለሁ ገባ ኧረ እኔ መቼም አልነካሽም ግን አንቺ በመምታት እውነት የሚገኝ ከሆነ አሁን መምታት አዳልጄ እጥልሃለሁ ገና ይሄው መምታት ትችላለሽ ነው የትም አትሄድም ኧረ እባክህ የኔን ጨጓራ አቃጥለህ ካንተ የትም ፍቅር የራስሽ ጨጓራ የሚቃጠለው በራስሽ ምክንያት ነው አትንካኝ እንደዚህ እኮ እንዳትነኪኝ አንቺ ራሱ እንዳትጠሪ ና አትሄድም ገባ አትሄድም እኔ መጣሁበትን ጉዳይ ያው ልክ ለቀልድ ለጭቅጭቅ ምናምን ተጨቃጭቀን እንድትሄድ አይደለም የመጣሁት ቁርጡን ነገር በቆርጥልኝም ነገር ካለ ሁሉን ነገር እዚህ ጋር መጨረስ እፈልጋለሁ ድጋሚ እዚህ ጉዳይ ላይ መመለስ አልፈልግም ገባ አሁኑኑ ወደ አዲስ አበባ ሄዳለሁ ይሄን ጉዳይ እንደጨረስኩት ኧረ እባክሽ አዎ ስለዚህ ያው ቪዲዮም ስላስኩኝ ትጨርሰዋለህ ፍቅር ናቁም ፍቅር የትም እንዳትሄድ ካሁን በኋላ አንተ ማስቆምበት ኃይል የለኝም በእናትህ ይሰልችህ እስቲ የሆነ ነገር ሲደጋገም ያማሃል እንዴ አንተ እሺ ይችላል የፈለገውን ነገር ማድረግ ይችላል ከዚህ በላይ እዚህ አስቆይቼው እንዲያርግ ማለት አልችልም ማለት ሁሉ ነገር ነው የሰለቸኝ ሁሉ ነገር ታክቶኛል የምር አሁን ምን አይነት ምክንያት ኖሮት ነው እኔ ቤተሰብ ታሞ ነው በቃ ትልቅ ነገር ነግሮ ገጥሞት ነው የመሰለኝ ማለት ነው የእውነት ስነግራችሁ ግን ምክንያቱ እንኳን ተጀራ ለመምጣት እዛ ጋር ለመጨቃጨቅ እዛ አዲስ አበባ ለመጨቃጨቅ የሚሆን ምክንያት አይደለም የሱ ፎቶ ሊኖር ይችላል ግን እኔ እንደዚህ አስቤ አላቅም ያን ፎቶ ራሱ ድንገት የአብርሃምን ፎቶ የድሮ ፎቶ ባገኝ አልጥለው መልሼ አስቀምጠዋለሁ ምክንያቱም እንደዛ አይነት ሐሳብ የለኝም ገባችሁ ያን ነገር በቃ ፈትቼ ጨርሻለሁ ግን ይሄን ነገር እሱ ማሰቡ ማለት እኔና እሱ ብዙ ያሳለፍነው ነገር አለ ብዙ ያደረግናቸው ነገሮች አሉ ብዙ የምነግረውም ነገር አለ የልቤ የሚያቅሰው ነው ብዬ ነበር ማሰበው እስከዚች ሰዓት ማለት ነው ግን ድንገት እንዲህ ባየው ነገር በሁሉም ነገር እየተጨቃጨቀ እንዴት ነው የምንቀጥለው እኔ አሁን ደግሞ በጣም ብዙ ነገር ሰልችቶኛል በቃ ህይወት እንዴት እየከበደችኝ እንዳለች እኔ ነኝ የማውቀው ምንም ያህል ለሰው ብትናገሩ ሰው አይረዳችሁም እንደራሳችሁ አያስብላችሁም የእናንተ ቦታ ላይ ቆሞ አያስብም በቃ ይሄንን ያስተማርከኝ አሁን ማለት ነው ምክንያቱም ከኔ ተለየ ስለኔ የምታውቀው ነገር የለም በቃ አንተ ማለት እኔ ነህ ብዬ ነበር ማስበው ማለት ነው ግን በቃ ሰው ነው ይሄ አሳይተኛል እኔ ከሰዎች ልዩ እንደሆንክ ለየት ያልክ ሰው እንደሆንክ ነበር እኔ የምማውቀው ለሰዎች የምነግረው ከኔም አልፎ ማለት ነውና የነገርኳችሁ ሰዎች ካላችሁ ያያችሁት ነው እንጂ የነገርኳችሁ አይደለም ምክንያቱም ያው እዚህ ጋር ልንረዳ የምንችለው ነገር ያ ነው እና አሁን ምንም እዚህ የቀረኝ ነገር የለም እዚህ ከመጣሁ ቀር እናቴን ሰላም ብያት ወደ አዲስ አበባ ነው የሚሄድ ፈልገው እዚህ ቆይቼ ምንም አላረግም ምክንያቱም በዛ አዲስ አበባ የምሰራው ስራ አለኝ እሱ ሊያግዘኝ ፍቃደኛ አይደለም ከጎኔ ሊሆን ፍቃደኛ አይደለም የሚያሳስበው ትልቅ ነገር አለ ገባችሁ የአብርሃም ቤት እኔ ቤት ፎቶ መገኘት ነው በጣም በቃ እያሳሰበው ያለው አሁን ትልቁ አጀንዳ እሱ ነው ግን ይሄ ለመጣላት ራሱ ጥሩ ምክንያት አይደለም በቃ ካሁን በኋላ እኛፍ ቆርጦልናል እዚች ጋር እሱ የሚፈልገውን መንገድ ሄዷል እኔ የሚፈልገውን መንገድ ይጃለሁ እሱን ካሁን በኋላ የምለምንበት ምንም ምክንያት የለም ግን እግዚአብሔር ነው የምላችሁ እኔ ምንም ሳልለው እሱ መጥቶ ተጸጽቶ መጥቶ ይቅርታ የሚጠይቀኝ ይሄ ነገር እንደማይደግም አሳምኖኝ በቃ ያደረገው ነገር ስተት መሆኑ ገብቶት በራሱ መንገድ ይቅርታ ካለኝ አንድ ድል የመጨረሻ ሰጠዋለሁ ከዛ በኋላ ግን እግዚአብሔርን ቆርጦልኛል ይሄን ቪዲዮ ደግሞ ማየትም ስለማይቀር እየነገርኩህም ነው እያስጠነቀቅኩህም ነው
እንደፈለክ ማየት ትችላለህ። እንደ ማስፈራሪያም ልታየው ትችላለህ፣ እንደ ማስጠንቀቂያ። ግን እኔ ይሄ ቁርጥ ቃሌ ነው። ገባ? ብዙ የሚያስጨንቀኝ ነገር አለ እዚች ጋር። ድጋሚ አንተ ልቤን አታድመው። ስለዚህ በቃ ይበቃኛል። እኔ የሁሉ ነገር በእኔ ላይ ለምን እንደሚሆን አላውቅም፣ ግን ሁሉም ነገር ይበቃል። ገባ? ግን አንድ የመጨረሻ እድል ሰጥሃለሁ። ምክንያቱም ካሁን በኋላ ለምኜክም ደውዬልክም አይደለም፣ በራስ መንገድ ስተት ገብቶ ያጠፋው ነገር ገብቶ ተጸጽተ መተ ይቅርታ ካልጠየቀኝ እኔ ካሁን በኋላ አጠገብህ አልደርስም። ስላሳለፍነው ስለ መልካሙም ስለ መጥፎም ስለ ሁሉም ነገር ሁሉም ጊዜ ስላሳለፍነው በጣም አመሰግናለሁ። ግን ለማላዋየው ረኔን ህመሚን ለማልንገረው ረኔን ጭንቀቴን አቅማጣውን ዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን